የሚለን የምር ማለት ነው። ደስ እያለን የምናያቸው እና ሀይሚ የኛ ጀግና ሴት ማለት ነው። ስማርቷ ትለያለሽ የምንለው በምክንያት ነው። ወላሂ ትናንትና ያወራችሁ ብሰሙ ማለት ነው በደንብ አጣጥማችሁ የሰማችሁት ማለት ነው። ከልብ የምር በጣም ልብ ነው የሚነካው። አንድም ነገር የተሳሳተችውና የሚወድቅ ነገር ቃላት የላትም የምር እና ትለያለሽ የምንለው በምክንያት ነው። ብሩኬም እንደዛው ማለት ነው። ሁሉ ወንድ ሁሉ ሴት እኩል አይደለም። የምር የኛ ጨረቃዎች ውድና ናችሁ። ደግሞ ትለያላችሁም ወዳችሁ አይደለም ሚዲያውን ያስለቀቃችሁ በፍቅራችሁ ማለት ነው። እና ብሩኬም ሀይሚም መልእክትም አስተላልፈዋል። ዛሬ ብሩኬም ስጦታ ሸር አድርጓል። ዋው ይገባሃል የምር እና ፕሮግራም ደግሞ ባበደ እንደምታከብሩት ተስፋ አለን። ሀይሚዬ ጋርም ሰላም ፈጥራችሁ አንተም 250ውን እንደም 251 ሺህ ይደርሳል። ይገባሃል ብዙ ወደፊት የሀይሚዬ ቀብራራ ማለት ነው። ቦራችን የምር እንደዚህ ሰላም ሲኮኑ ነው የእናንተ ሰላም መነሳት ነው ህዝቡንም ሰላም የነሳው እንጂ አንተን የሚጠላህ የለም። እናትን የሚሳደቡ ደግሞ ልቦና ይስጣቸው። የምር ልብ ይነካል። የእናትን እንደዚህ ከሴት ወጥቶ ሴት ሆኖ በተለይ በጣም ይከብዳል። ልቦና ይስጣቸው እና ሀይሚና ብሩኬ መቼም አትለያዩም። ኢንሻአላህ አላህ ያጣምርልን እና ምንም ቅር እንዳይላችሁ። እኔም ከሌላ ጋር ሲመጣ ብሩኬም ከሌላ ጋር ሲመጣ ቅር እንዳይላችሁ። በትልቅ ደረጃ ደርሰህ ማየት ነው የምፈልገው ብላል ሀይሚዬ ትናንትና። የምር እንባ ያራጫል። ከባድ ነው የምር። እናንተ እንዴት ትሆናላችሁ? እኛ እንደዚህ ሆን ወደናችሁ እና እኛ ወደናችሁ በሚዲያ እንደዚህ መለየት ማመንም ያቃተን እናንተ እንዴት ትሆናላችሁ? አንድ ላይ የኖራችሁት ማለት ነው። የምር እውነት ከሆነ ልብ ይሰብራል። እና ሀይሚዬ የኔ እናት ጀግና ስማርቷ ማለት ነው ትለያለሽ። ብሩኬም አይዞህ ሙሽዬን ረጅም እድሜ ጤና ይስጥልህ። እናት እናት ናት። ምንም ብኮን ምን ድሀ ብኮን በተለይ የኛ ኢትዮጵያዊ እናቶች ይለያሉ። ረጅም እድሜ ጤና ይስጥልን ለእናቶቻችን እና ላሉ እናቶች አላህ ይጠብቅልን። ረጅም ሀያትና ጤና ይስጥልን። ለሞቱባችሁም አላህ ሶብር ይስጣችሁ። አላህ ይርሃማቸው። የምር ለእናት አለም ጨለማ ናት። እኔ የምኖርላት አለች የምለው እናቴን ብቻ ነው። የምር አላህ ይጠብቅልኝ እና እናትን ቤተሰብን አትንኩ። የምር ክብር ለእናቶች። ኢንሻአላህ ብሩኬና ሀይሚ ዛሬ በጉጉት እንጠብቃለን፣ ደስ በሚል ነገር ማለት ነው። ውድ ቤተሰቦች አላህ ከክፉ ነገር ይጠብቀን። በያለንበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ከልብ ነው የማመሰግነው። ወዳችሁ ፈቅዳችሁ ላይክ ሸር ለምታደርጉኝ ማለት ነው። ሰላማችሁ ይብዛ። አላህ ሀገራችንን እና ሀይሚዬም ከፍ እንዳልክ የሚገባ ስትወርድ ነው ብላለ ሀይሚዬ። አዎ የምር ውርደትን አላህ የያዝላቸው፣ ከፍ ከፍ ያደርጋቸው። ሀይሚና ብሩኬ ጉዞ አንድ ላይ ወደፊት